ሞገስ ሊይዘው ነው እንዴ? እኔ እኮ ሄወን ይገርመኛል። ብሩክም እንደዚህ ነው የሚለው። እኔም ዛሬ ወደ ኋላ አለ ወንድ ልጅ ወንድነቱ የሚረጋገጠው ትናንትና ማታ ስለ ብሩክ እያሰብኩ ነው ብለሽ ነበር። ምንድነው ስለ ብሩክ የምታስቢው? ምን ያክል ቢወዳስ ነው? ካለ እናት ነው ያሳደጋት። ሴት ልጆች ደግሞ አባታቸውን ይወዳሉ፣ አባቶችም ደግሞ ሴት ልጆቻቸውን በጣም ይወዳሉ። አንቺም እኮ ከብሩክ አንድ ልጅ መውለድ ነበረብሽ። ነሽ መካሪ ያገኘው አንዴ ቅርጽሽ ይበላሻል፣ ጡትሽ ይወርዳል፣ ዳሌሽ ይበላሻል እያሉ ይኸው እንዲህ በከንቱ አስቀሩኝ። ማን መካሪ አግኝቼ ብለሽ ነው? ከምር ብሩክ በደህና ከተመለሰ ይቅርታ ጠይቅ። እሱ ቅድስትን አግብቶ ይኖራል እንጂ ወደ እኔ ዞር ብሎ ማያይ። መሞከር አይከፋም። አንድ ቀን ይቅርታ ጠይቅ፣ ሽማግሌ ላኪበት። የሚወድሽ ይመስለኛል። ወንድ ልጅ ደግሞ ከወደደ ወደደ ነው። ብሩክ ከጠላም ደግሞ ጠላ ነው። ከዚህ በኋላ ወደ ብሩክ መመለስ በጭራሽ አይታሰብም። ማይሆን ነገር ነው። ፖሊሶቹን ይዘን ብሩክን ከዛ ግቢ እናስወጣዋለን። ብቻ እንኳን በህይወት ኖረ ከነ ህይወቱ ከዛ ግቢ እናስወጣዋለን። ተመስገን ጌታዬ፣ ተመስገን ተመስገን። ወይ ተመስገን። ብቻ እንኳን ከነ ህይወቱ አገኘ ነው። ቅድስት በጣም ደስ ብሎኛል። ብሩክ በህይወት መኖሩ ማወቃችን ደስታዬን ራሱ እኮ መግለጽ አልቻልኩም ነበር እኮ መድብል። ልብል ራሱ ደስ ይለኝ ነበር። ብሩክ ከብዙ መከራና ስቃይ በኋላ ዛሬ ወደ ወንድሞቹና ወደ ቤተሰቡ የሚቀላቀልበት እለት ነው ማለት ነው ቤተሰቦቻችን። ምክንያቱ ደግሞ እንግዲህ ዛሬ የመጨረሻ ያሉትን እነ መድብልና ጓደኛው እንዲሁም እነ ሞገስ የመጨረሻ ያለው ፊልማቸውን ቃል ተገባብተው ቀጥለውበታል ማለት ነው። እንግዲህ ዛሬ የሞት ሽረት ጉዳይ ነው። በእርግጠኝነት እንደሚሳካላቸውም ተስፋ እናደርጋለን። ምክንያቱ ደግሞ ነገሮቹን አጥንተው እነ ዝናና የአካሌ ሞሲሳ የሚባለው ሰውዬ በቅርብ የሉም። ዛሬ ማለት በቅርብ ሳይሆን የሉም፣ በቃ ጭራሽ እዚህ ብሩክ ከታሰረበት ግቢ ውስጥ የሉም። ስለዚህ ዛሬ እነሱ ብቻ ሳይሆኑ ሌሎቹም ሰዎች የሉም። የተወሰነ ትንሽ ሰዎች ናቸው ያሉት፣ 2-3 ቢሆኑ ነው ማለት ነው። ብዙ የታሰሩ ልጆችም ስላሉ እነሱም እዚሁ የሚሰቃዩት እነሱ ናቸው ያሉት ማለት ነው። ስለዚህ ለሁሉም ሲጀመር አንድ ሰው ስለሚበቃቸው እንግዲህ ብሩክ እንዴት እዚህ እንዳለ ያወቁት ሞገስ ባለፈው እንግዲህ ተሸፋፍኖ በሚያደርገው ክትትል መሰረት አጋጣሚ ወጥቶ ይሄ አንደኛው ብሩክን የሚደበድበው ወይም እዛም አብሮ ያለው ጠባቂ ማለት ነው እንግዲህ አጋጣሚ ስልክ ተደዋውሎ ከካሌ ሞሲሳ ግብረ አበሩ ያኔ ከምክትሉ ጋር ሲያወራ ነበረ እና ስለ ብሩክ አውስቶ ነበረ። ሊያመልጥ እኮ ሰንሰለቱን ከእጁ አሽልኮ አተረፍ ነው አምልጦ ነበረ እያለው ነበር እና ቢያመልጥ ኑሮማ ወየውልህ አንተም በህይወት የለህም ነበረ፣ እያንዳንዳችሁ ወየውላችሁ እያላቸው ነበር ማለት ነው። ቤተሰቦቻችን በሚገርማችሁ በባለፈው እንግዲህ ዝና ማለትን ስለ ብሩክ ቤተሰቦች ገንዘብ አላቸው ወይ ንብረት አላቸው እያለ ሲጠይቃቸው ነበረና ሲጠይቃት ነበረና ለምን ጠይቀኝ እያለችው እሷም እንግዲህ ቤት እንዳላቸው እናትና አባቱ እንደሞቱ እሷም ያለውን መረጃ ነግራው ነበረ እና ባለፈው ከሆነ ነግራችኋለሁ ልታስታውስ ከሆነ ብያችኋለሁ ለመናገር ዝና እንደዚህ ብሎ ጠየቀ። ምን አስቦ ነው ይመስለኛል ብሩክን እንደ ገንዘብ መያዣ አድርጎ እንትን ሊልበት አስቧል መሰል እያልኳችሁ ነበርና እንግዲህ ዛሬ ያ ልጁ ሊያመልጠን እኮ ነበረ ፈጣሪ ያወጣን ሲለው ለምንድን ነው የተዋችሁት? ለምን አደብድቡትም? ለምን ምግብ ትሰጡታላችሁ? ምግብ እያበላችሁ አትረግጡትም እንዴ? ምግብ ለምን ትሰጡታላችሁ ብሎ ነበር የተቆጣውና ወጥቶ ቢሆን አንተ በህይወት አትኖርም ነበር ያለው። ከዛ ይሄኛው ጠባቂው ቆይ እንደዚህ አይነትን ሰው ለምን ነው ማንገለው? ለምን በህይወት እንዲቆይ ተፈቀደ? ማለት ለምን አንገለውም ብሎ ሲል አይ ይመስለኛል አሁን ላይ እኛ የጠበቅነው ማለት እንግዲህ አዛዣቸው ማለት ነው ካሌብ ብሩም ሊያስመልስበት አቅዷል መሰለኝ አለ ማለት ነው ያኛው ሰው። ያ ማለት እንግዲህ ምን ታውቃላችሁ ብሩን ተቀብሎ እሱን ሊሰጣችኋልሁኝ አይነት ብሎ ያኔ መደራደሪያ ሊያደርገው እንዳሰበ ነው ማለት ነው። እንግዲህ በባለፈውን ክፍል ብያችኋለሁ ለካ እንደዛ አስቦ ነበረ። እንግዲህ ያኛው ሰው ታዲያ ብሎ በጣም ደክሟል እኮ ሲጀመር የሚሞቱልኝ ይመስለኛል እያለ ነበረና በራሱ ጊዜማ ከሞተ ተላቀቅ ግን እንዳትገሉት ቆይ ብሏል እያለው ነበረ። እና ውድ ቤተሰቦቻችን ይሄን ሲል እንግዲህ ሞገስ ሰምቶ ነበረ። በህይወት መኖሩን ታረጋግጡ በኋላ
እንግዲህ የራሳቸውን ያሉትን መንገድ ተከትለው በራሳቸው ሰዓት አስተካክለው የሚችሉት ነገር ሁሉ አድርገው ቀጥታ እንግዲህ ወደ ያለበት ግቢ ነው ሄዱት ማለት ነው። የመጀመሪያው ላይ በሩ ላይ ያለው ዘበኛ ነው። ዘበኛውን እንግዲህ ሞገስ እንዲመታውና ከዛ በኋላ እንደሚገቡ ነው ነገሮቹን እንትን ብለው ታጥቀው የሄዱት ማለት ነው። ሞገስ እንግዲህ የሞት ሽረት ብሎ ሂዷል ማለት ነው። እንግዲህ ሰው ሁሌ ሲሞት አይኖርም፣ የሚሞተውም አንድ ጊዜ ነው። ከሞትኩኝም ልሙት ብሎ ቀጥታ ሂዷል ማለት ነው። ቤተሰቦቻችን ቀጥታ ሂዶ እንግዲህ ተጋፍጧል እና መድብል እንግዲህ ብሩክን ማነው ሞገስን ያዙት እንዴ እያለ ነበረ። እንግዲህ ሞገስ ከተያዘና እዛ ጋ የሆነ ነገር እንትን ከሆነ በጣም ነው የሚያስጠላው። ግን እንግዲህ እስከሚችሉ ድረስ ገብተው ወንድማቸውን ይዘው እንደሚወጡ ምናልባትም እንኳ አሁን ብሩክን ከያዙ በኋላ መመታት መውደቅ ምናምን ሊኖር ይችላል። ያ ኦኬ። ግን ገና ሳይገቡ ሞገስ እንግዲህ ጀግኗል። ዛሬ ቃል ገብቷል። በቃ ምን አባቱን እስከ ህይወቴ ፍጻሜ ድረስ ይህን ያክል ሺህ ዓመት አልኖር ብሏል። ኧረ ሞጌ ይመች እና ዛሬ እንግዲህ የሞገስ ችግና እንደው ወደኋላ ባላመለጠ እያልኩኝ እያሰብኩኝ ነበር እኔ። እስኪ እንግዲህ እስከ መጨረሻ ይጋፈጥ ይሆን? እሱንም የምናየው ነው የሚሆነው። ለሁሉም እንግዲህ ቀጥታ ተጋፍጧል ማለት ነው። ሌላው ማህሌት እንግዲህ በኒዳማና በጸጸት እንደገና አሯን እየበላች ነው የምትገኘው። እንግዲህ ወደኋላ እንቅልፋን ይዘኛለ በቃ ስለሱ ማሰብ ስለ ብሩክ በቃ እንደበደለችው በቃ እኔ እኮ መካሪያ ጥቼ የዛን ሰዓት እሱ ጋር እንደዛ ከማደርግ ለልጁ ያን ያክል እኮ መስዋዕት ነው የከፈለው። እንግዲህ ኤፍራታም አንቺ በጣም ነው ያጠፋሽው፣ ሲቀጥል ደግሞ እንዲሁ ሌላ ቢቀር እንኳ ከብሩክ አንድ ልጅ መውለድ ነበረብሽ እያለች ነበረ። ምን መካሪ ያለኝና ጡትሽ ይወድቃል ቂጥሽ ይወልቃል እያሉ ኧረ ወይኔ ጡትሽ ይወድቃል ቂጥሽ ይወልቃል እያሉ እንዳትወልጅ እያሉ ጉድ ያረጉኝ እንጂ ዛሬ እንዲሁ አስቀሩኝ፣ ባዶ ሜዳ ላይ ጣሉኝ መካሪዎች ምናምን እያለች እንግዲህ ራሷን በራሷ እየወቀሰች እንግዲህ እያለች ትገኛለች ማለት ነው። ኤፍራታም እንግዲህ ሂደሽ ይቅርታ ጠይቂው ብሩክ በህይወት ካለ ይቅርታ ብትዩ ስለሚወድሽ ይቅርታ ያደርግልሻል ብላ ነበር ብያለቻት ነበረ። ማህሌት ደግሞ እዛ ስለምታውቀው ከአሁን በኋላ ብሩክ ይቅርታ ያደርግልኛል ሲጀመር በህይወት ይኑር አይኑር አይታወቅም። ቢኖር ለራሱ እኔን ይቅርታ ማድረግ እንዴት ነው የሚችለው? በፍጹም አይችልም። ምክንያቱ ደግሞ ብሩክ ከወደደም ወደደ ነው፣ ከጠላም በዛው ልክ ነው። ስለዚህ እኔን መልሶ እንትን የሚልበት ምንም ምክንያት አይኖረውም እያለች ነበር ማለት ነው። ኤፍራታም አይ ተስፋማ አትቁረጪ፣ ሞክሪ፣ ድልሽን አይታወቅም እያለቻት ነው። እሷ ግን አረ በጭራሽ የማይታሰብ ነው። ግን እኔ ምን ነክቶኝ ነው? ምሁኜ ነው በዚህ ልክ የደደብኩት? እንደዚህ ኩኝ ወደኩት ሙኜ ነው፣ በዚህ ልክ ሜዳ የቀረውት ሙኜ ነው፣ ብሩክን ያክል ወንድ የተውኩት ሙኜ ነው እያለች ነበረና ኤፍራታ ብሩክ እኮ ግን በጣም ጀግና ነው እያለች ነበረ። አጉል ጀግንነት ያስበላል እባክሽ፣ ጀግንነቱ ለልጁ ቢሆነውም ለራሱ ግን የሚሆን አይመስለኝም እያለች ነበረ። እሱንማ እንግዲህ ታያለሽ ማለት ነው። ብሩክ አሁን ወጥቶ ከቅድስቴ ጋር ዝንጥ ያለ ሰርግ ሲጋቡ እንግዲህ ያው ሰርግ እንደምትጠሪ ደግሞ እኛ በተመልካቾች እና በቤተሰቦቻችን ስም እንጋብዝሻለን ማለት ነው። ወይዘሮ ማህሌት አብሽሪ፣ ወጪውን እኛ ከበር እናደርጋለን። እንግዲህ ስጦታ ይዘሽ መጣሽ፣ መታነቂያ ገመድ ይዘሽ መጣሽ። ብሩኬና ቅድስቴ ሲጋቡ መቼም አብሽሪ ማለት ነው። በነገራችን ላይ ዛሬ እንግዲህ ቅድስቴ እያስታወሰች ነበረና ወደኋላ ትዝታዎቿን እና ብሩክና ቅድስት ለካ ጅንጀና የጀመሩት ድሮ ነው ጋይስ። እንዴ ማህሌት እያለች እና እሺ ጋሸዋ ምናምን እያለች ድሮ ነበር እንዴ ጋሸዋ። እኛም እኮ እንዲያንቻ ያለ ሚስት ለካ ማህሌትን ቤት አስቀምጦ ነው ብሩክ ድሮ ነበር ሲጀነጅን የነበረው ማለት ነው። ረረረረ አሁንማ ገባን እኮ ጋይስ፣ አሁንማ ገባን። ማህሌት እንዳትቀናብሽ ባክሽ፣ ደግሞ አንቺ የምታስቀኒ ሴት ነሽ ምናምን እያለ ድሮ ነው ለካ ኤፍራታ በማህሌት ላይ መጀናጀን የጀመሩት። አስባችሁታል ጋይስ? ቅድስትን ኧረ በስላሴ እኔማ በጣም ነው የገረመኝ። እንዴ እናንተ ለካ ድሮ ነው የተባሰላችሁት። ጉድ እኮ ነው። እና ወደ ቤተሰቦቻችን ያው እንግዲህ ያያችሁት ይመስል ነበረ። አብራችሁ ስለቆያችሁ በጣም እናመሰግናለን። ሰብስክራይብ ላይክ ስለምታደርጉ ስለምታበረታቱኝ አመሰግናለሁ። ላይክ የረሳችሁ ላይክ አድርጉ። እስከ መጨረሻ አይታችሁ ደግሞ ሀሳባችሁን አስተያየታችሁን ስጡኝ። አመሰግናለሁ። መልካም ጊዜ